ክርስቲያን የሚለው ነገር በብሉይ ኪዳን ተጽፏል ወይ ላልከው ነገር ክርስቲያን የሚል ቃል እኔም አላነበብኩም። ነገር ግን ቤተ ክርስቲያን የሚል ቃል ግን አንብቤያለሁ። ኢየሱስ ክርስቶስ ገና በምድር ላይ በነበረበት ሰዓት ቤተ ክርስቲያኔን በዚህ ዓለት ላይ እመሰርታለሁ። ቤተ ክርስቲያን የሚለው ኤክሊዥያ የሚለው አቻ ወርድ ነው የሚተረጎመው። ጀነራሊ ስለ እግዚአብሔር ቤት ወይም ስለ ቅዱሳን ስብስብ የሚያመለክት ነው። እሱ ስለ ማምለኪያ ስፍራም አይደለም። ወይም ደግሞ ቆይ ማን ነው የወጣው? አንድ ሰው ወጥቷል። ከክርስቲያን ከገባ ዳኒ ከገባ አሁን ሪኮስት አይደል ነው መግባት ትችላለህ። እንዴት እንደሚገባ አላውቅም። ሶ አይ ቲንክ ራስ ገብተህ ማስገባት እንደምንችል ኦኬ፣ አዳምጠኝ። ኦኬ ግድ የለም ይሁን፣ እሱ አዳምጠኝ በደንብ። ክርስቲያን ተባሉ የሚለው ነገር በነገራችን ላይ ክርስቲያን የሚለውን ስም እግዚአብሔር ያወጣልን ሃይማኖት ስም አይደለም። እናንተ አሁን ስትነግሩኝ የነበረው እዚህ ጋር ምን የሚል ነው? አላህ ራሱ የፈቀደላችሁ። ቆይ እስኪ እንዴት ነው ይሄ ነገር? ዳኒ አላወኩበትም። እንዴት ነው የምትገባው? እንዴት ነው ማስገባት የሚቻለው? ኃይሉ እሱን ተወና አንተ አውራ። በኋላ ከፈለገ ይገባ፣ እሱ ራሱ ይግባ ወይ ቤቱን ከፍቶ ይምጣ። አንተ ጋር አይ ቤት ከፍቶ ነው ጆይን የሚያደርገው። ሆስት ነው በል ሆስት ስትሆን ነው ያ፣ እንደዛ ነው። እኔ አላቅ ዳኒ በደንብ አላወኩበትም። ጠይቃቸው ሌሎች ልጆችን። ኦኬ አዳምጠኝ በደንብ። ክርስቲያን የተባሉት በነገራችን ላይ አላህ ፈቅዶልን ወይም ደግሞ በዚህ ስም ተጠሩ የመረጥኩላቸው ሃይማኖት ይሄ ነው ብሎን አይደለም። ምንም የመረጠልን ሃይማኖት የለም፣ የሰጠንም ሃይማኖት የለም። ሲጀመር ሃይማኖትም አልሰጠንም፣ የምናውቀው ሃይማኖትም የለም። ሲጀመር እውቅና የምንሰጠው ሃይማኖትም የለም። ሲጀመር እኔ በበኩሌ ብጠይቀኝ ሲጀመር ሃይማኖት አልወድም እኔ አሁንም ጭምር። ሃይማኖት ክርስትና ደግሞ ሃይማኖትም አይደለም። ሃይማኖት ሳይሆን ህይወት ነው። ሲጀመር ክርስቲያን ተባሉ የሚለው ተቃዋሚዎች ያወጡልን ስም ነው። ለምሳሌ ጴንጤ ተብሎ የሚጠራው ኢትዮጵያ ውስጥ ጴንጤ የሚለውን ነገር ለማጣጣል ብለው ጴንጤቆስቴ ከሚለው ልሳን የተናገሩበታል ለማሾፍ ነው ጴንጤ ተባለ። ስሙን ወሰድነው ተጠቀምንበት። ፕሮቴስታንት የሚለውን ስም በነገራችን ላይ ጥሩ ስም አለ፣ አፈንጋጮች የሚል ነው። ከካቶሊክ ያፈነገጡ ነው። ትክክል ነው። በቃ እኛ ተስማምቶናል። ኦፍኮርስ ያፈነገጥን። ቅድም ካፊር ስላችሁ ምንድን ነው ያላችሁት? እነ መሲ አዎ ካፊር ነኝ አለች። ግን አለች ወደ ተረጎመችው ካፊርነቱ በስላሴ እምነት ላይ ካፊር ነኝ ገብተዋል ልትል የፈለገችው ቀይራ ማለት ነው። እኛም እነሱ ለክፉ ነገር ነው ያሉ፣ ያንን ወሰድ ነው። እድዝ ማረር አሁን ክርስቲያን ለሚለው ነገር የለም ባይብል ውስጥ የለም። ኦፍኮርስ ተቃዋሚዎች ያወጡት ስም ነው። ስለተስማማን ክርስቶሳውያን ለማለት ስለሆነ ተስማምቶናል፣ ወሰድ ነው። አዎ እግዚአብሔር የሰጠን ስም አይደለም፣ አላህ የሰጠን ስም አይደለም። ክርስቲያን የሚለው ቋንቋ ስለተጠራንበት ወሰድ ነው። በአንጾኪያ ለመጀመሪያ ጊዜ ተቃዋሚዎች ያወጡት ስም እንጂ ከእግዚአብሔር ዘንድ እንድንጠራበት የተሰጠን ስም አይደለም። እኛም ተሰጠን አላልንም። ሲጀመር ሃይማኖት ስምም የለንም። እኛ አማኞች ነን። የማን አማኞች? የኢየሱስ ክርስቶስ ሞትና ትንሣኤ ምናምን ነን። አሁን እኮ ዋናው ነገር ወንድሜ፣ አሁን አንተ በደንብ ማሰብ ያለብህ ነገር የኢየሱስ ክርስቶስ አሁን ስለ ስላሴ ነበር በብዛት ስታወራ የነበረው እና ስለ ስላሴ ውስጥ ከገባን ወሬያችን ሁሉ እሱ ነው የሚሆነው። እና አትናቴዎስ አይደለም ስላሴ ነው። አትናቴዎስ ማን ነው ስሙ? ቆስጠንጢኖስ የሚባለው ሰውዬ እኮ 313 ላይ ክርስቲያን የሆነ እውቀትም የሌለው እሱ የሮማን ኤምፐረር ነበርና ብዙ ሰው ወደዚህ ሃይማኖት እየመጣ ሲመጣ ለምን ራሴ ሄጄ አልገላገልም ብሎ የመጣ ሰውዬ እንጂ እሱ ምንም የሚያውቅልህ ነገር የለም። ሲጀመር ስለ እምነቱም ብዙ የሚያውቀው ነገር ፖለቲካል ኮንቨርዥን ነው። እሱ ደግሞ ቅዱስ ከላይ የሚባል ሰውም አለ፣ ንጉስ ነው። ምን የሚያውቀው ነገር አለ እሱ? ግን ለምሳሌ ወደ ኋላ ሄደ ቱርቱሊያን የሚባል ሰው በ155 እስከ 230 አካባቢ የኖረ ሰው ይሄን ቋንቋ ለመጀመሪያ ጊዜ የተጠቀመበት እሱ ነው። ነገር ግን ወደ መጽሐፍ ቅዱስ ስናመጣ እኛ ስላሴን ከመጽሐፍ ቅዱስ እንጂ የምናስተምረው ከሐዋርያት እምነት መግለጫ ከኒቂያ እሷ ሁሌ የምጠቅሰው ቃል ማለት ነው ከነ ኬልቄዶን ከዛ በመነሳት አይደለም። እነዚህ ጉባኤዎች ላይ የተደረገው ነገር መሲ ፎር ዩር ኢንፎርሜሽን እንድታቂ የምፈልገው ሁሌ ስትጠቅስ ይሰማለሁ። በአንቺ ቤት ውስጥ ማለት ነው ከታች ሆኜ ሁሉ ጊዜ ሰማሻለሁ። እነዚህ ጉባኤዎች ምንድነው የተበታተነ ሐሳብን ፎርማል በሆነ መልኩ ፍሬም የተደረገበት እንጂ አዲስ ስላሴ ትምህርት አምጥቶ ህዝቡን የሸወዱበት ቦታ ማለት አይደለም። ስላሴን ከመጽሐፍ ቅዱስ ያለውን እንድናስተምረው አልነበረም። ቱ ቢያንስ ስላሴን የምናምነው ነው የተፈለገው የኢየሱስ ክርስቶስ ሞትና ትንሣኤ ብቻ ነው የምናምነው። ኦኬ። ነገር ግን ስላሴን እናምነዋለን እንጂ እንድናስተምረው አይደለም። ለምን እናስተምራለን? አሁን እናንተ እዛ ጋር ክፍተት ስላለች ቪቪድ ሆኖ ግልጽ ሆኖ የተጻፈ ስለ አይደለም ብላችሁ ስለምታምኑ እዛ ላይ ነው ፎከስ የምታደርጉት። ነገር ግን በግልጽ ተጽፏል። ስላሴ በአብ በወልድ በመንፈስ ቅዱስ ማጥቁ ሲል ስንት ናቸው? 3 አይደል? ቆይ እናንተ ግራ እንዲገባኝ ጥሩ ዓለማትን የፈጠረው በቃሉ ፈጠረው ያ ቃል የተባለው እሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 አይነግረንም?
ያ የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ደግሞ አልፋና ኦሜጋና መጀመሪያና መጨረሻ እንደሆነ ሰማይ ምድርን እሱ እንደፈጠረ የኢየሱስን መለኮታዊ ባህሪ መጽሐፍ ቅዱስን የምትጠቅሱና የምታምኑ ከሆነ እኔ 30 ጥቅስ አልጠቅስላችሁም የኢየሱስን እግዚአብሔርነት። ነገር ግን 30 ጥቅስ አይበቃም። ስንት ጥቅስ? ቆይ ልንገርህ፣ 30 ጥቅስ አይደለም። ቆይ ይኸውልህ አሁን መጽሐፍ ቅዱስ በተለይ አክስትሽ ጥታች እየገባች ነው። ችግር የለውም ተዋት፣ ችግር የለውም። በኮስት ካልመጣሽ አትችይም። እሺ ኦኬ። ኧረ ዳኒ ግባ በእናትህ። እሷ እንዲህ ዛራ ከመጣችማ አይሆንም። አንቺኛዋ ሌላ ውጋት ነሽ፣ እንደገና ሌላ ውጋት ተጨምሪብኛለሽ እንዴ? ቀጥይ። ኧረ ቀጥይ። ኦኬ እንትን ሆናለች፣ ኮኔክሽን ይዟታል መሰለኝ። አስኪ ካልመጣች ልቀጥልሽ። ቀጥል አንተ። ኦኬ በጣም ጥሩ። በመጀመሪያ ደረጃ ኃይሉ በጣም ስታወራ ደስ ያለኝ ነገር ምንድን ነው? ክርስትና የሚባል ነገር እግዚአብሔር አልመረጠ። ተመልሰሻል መሲ? አዎ ተመልሻለሁ። ኦኬ የወረድኩ መስሎኝ ነበርና ፓስተር ኃይሉ 30 ጥቅስ በመጥቀስ ኢየሱስን እግዚአብሔር ማድረግ አይቻልም። ምክንያቱም ከ66ቱ መጽሐፍ 30 አንቀጽ አይበቃም። ምክንያቱም መጽሐፉ 66 ነው። 66ቱ መጽሐፍ ስለ ኢየሱስ ፈጣሪነት ማውራት ግዴታ ነው። አንደኛን ማወቅ አለብን። እሺ እድሉን ከሰጠሽኝ አይ ፕሮሚስ ይሄው ወደ 742 ሰው እያየኝ ነው። ሁል ጊዜ እናንተ ኢየሱስ ሰውነት ትናገራላችሁ። አዎ ሰው ነው፣ እስማማለሁ። ነብይ ነው ትላላችሁ። አዎ ነብይ ነው። መልእክተኛ ነው ትላላችሁ። አዎ መልእክተኛ ነው። ነገር ግን ፍጹም ሰው ፍጹም አምላክ በመሆኑ በሰውነቱ አቅጣጫ እንደዛ እንዳላችሁት ነው። በመለኮታዊ ባህሪው አቅጣጫ እግዚአብሔርነቱን ከመጽሐፍ ቅዱስ እየጠቀስኩ ይህ ኢየሱስ የሚባል ሰው እርሱ ማን ነው ለሚለው አምላክም ሰውም እንደሆነ መለኮት ሰው እንደሆነ ከመጽሐፍ ቅዱስ ጥቅስ ጠቅሼ ብነግራችሁ ችግሩ ከመጽሐፍ ቅዱስ የምትፈልጉትን ጥቅስ ጠቅሳላችሁ፣ ሌላውን ደግሞ እናንተ ጨምራችሁት ነው በርዛችሁት ነው የሚል ኮንክሉዥን ላይ ስለምትደርሱ እኔ አሁን የኢየሱስን መለኮታዊ ባህሪ መለኮት እንደሆነ ለመለኮት ብቻ የሚነገር ቋንቋ ለኢየሱስ ከተነገረ ለምሳሌ ሰማይ ምድርን የፈጠረ እሱ እንደሆነ ከጠቀስኩላችሁ ይሄም ማይዋጥላችሁ ሆነ ደግሞ ለዘላለም የሚኖር መቼም ካላህ በስተቀር አለ ወይ ንገሩ። ለዘላለም የሚኖር መነሻና መጨረሻ የሌለው መላእክቶች እንኳን ቢሆኑ የሆነ ቦታ ላይ ተፈጥሯል። ወደሱ እንድንገባ አዎ አልፋና ኦሜጋ መጨረሻ ከዘላለም እስከ ዘላለም ነዋሪ መሆኑ ከጠቀስኩላችሁስ ቆይ ችግር የለውም። እሱን እናየዋለን። ብቻ አሳድጋችኋቸዋል። እኛ የጉድፈቻ አንቀጽ አንፈልግም። ከዛ በፊት ግን ስለ ጦርነት ያነሳውን ነገር ልንገርህ። ጉድፈቻ አላምንም። ችግር የለውም ካላምን ጥሩ። የቅድም የጦርነቱን ትንሽ ግልጽ ላደርግልህና ልሂድ። ብዙ ጊዜ እስልምና በጦርነት የተስፋፋው ከቁርአን አይደለም ከመጽሐፍ ቅዱስ አይደለም የጠቀስኩት፣ ይሄንን ከወርልድ ሂስትሪ ችግር የለውም። እስልምና በጦርነት ቆይ ማስረጃ ላቅርብ። መጀመሪያ ማስረጃ ኃይሉ አድምጣለ የራስንም ተራታለ የሷንም ተራታ አድምጣለሁ ነው ወሬ እኔ አድማንት ነኝ። ጦርነቱ ላይ ቆይ እለቅልሻለሁ። ቆይኛ እንዴ እኔ አድማጭ ነኝ፣ በዚህ አልታማም ነኝ። ይኸውላችሁ ለእናንተ ማወራላችሁን ስሙኝ በደንብ ለማረጋገጫ። እንደውም ወርልድ ሂስትሪውን እርሱት። ሶፊያ ሞስክ ቱርክ ሄጄ ክርስቲያን ካቴድራል የነበረውን አለይሂ ሰላቱ ወሰላም በነብይነት ጊዜ የቆዩት 23 ዓመት ነው። ኦኬ ኢየሱስ ደግሞ በነብይነት የቆመው 3 ዓመት ብቻ ነው። ኢየሱስ ክርስቶስ አንደኛ ቆይ ፕሊስ አንድ ጊዜ አዳምጠኝ። ኢየሱስ ክርስቶስ ከነብዩ መሐመድ አለይሂ ሰላቱ ወሰላም ጋር የምታወዳደሩ አይደለም። አንደኛ ኢየሱስ ሉዓላዊ ህዝብን አልመሰረተም። ራሱ ለሮማ መንግስት ግብር የሚከፍል ሰው ነው። ኢየሱስ ስደተኛ የሃይማኖት ሰባኪ እንጂ ሉዓላዊ ህዝብን ሰብስቦ የራሱ የሆነ ሚኒስትሮች ያሉት ፍትህ ያለበት የራሱ ወታደራዊ ስርዓት ያለው አልነበረም። ነብዩ መሐመድ አለይሂ ሰላቱ ወሰላም ህዝባቸውን አማኞችን ይዘው ሉዓላዊ ህዝብን መስርተዋል። አማኞችንም ጣዖት አምላኪዎችንም ክርስቲያኖችንም አይሁዶችንም ሊጠብቅ የሚችል ሉዓላዊ ሀገር አላቸው። ኢየሱስና ሐዋርያቱ ግን ስደተኛ የሃይማኖት ሰባኪዎች ናቸው። አሁን ክርስቲያኑ ጋር ትልቅ ስህተት የተፈጠረው ለምንድን ነው? ስለዚህ የፖለቲካ ሰው ነበሩ ማለት ነው እሳቸው። ሊስን ክርስቶስም ሐዋርያትም የፖለቲካ ሰዎች ናቸው። ሐዋርያው ጳውሎስ እንትን ላይ ለሮሜ ሰዎች ቆይ እንረዳዳ። ሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ላይ ምዕራፍ 13 ላይ ምንድን ነው ያለው? እሱን አንብብ፣ የቤት ስራ ነው የምሰጥህ። ኢየሱስ ክርስቶስ ለነ ጴጥሮስ በሉቃስ ወንጌል ላይ ምንድን ነው ያላቸው? ልብሳችሁን ሽጣችሁ ሰይፍ ግዙ ነው ያላቸው። ተግባብተናል። በመቀጠልም ኢየሱስ ክርስቶስ እንደዚሁም የሉቃስ ወንጌል ላይ ምንድን ነው ያለው? ኦኬ ምንድን ነው ያለው? ሊታዘዘኝ ያልፈለገውን በፊት አምጡትና በሰይፍ ይታረዳል ነው ያለው።
ክርስቶስ አንደኛ ሉዓላዊ ህዝብን አልሰበሰበም። አማኞችንም ከሃዲዎቹንም የሚጠብቅበት ጥላ አልነበረው። እዚህ ጋር ትልቁ ችግር የተፈጠረው ምንድነው? እናንተ ከአዲስ ኪዳን አንዳንድ ጥቅሶችን አምጥታችሁ አይ ክርስቶስ እኮ ግራህን ሲመታ ቀኝህን ስጥ ብሏል ላ አይባልም። በመጀመሪያ ክርስቶስ ስደተኛ የሃይማኖት ሰባኪ እንጂ ህዝብን የሚጠብቅ ህዝብን በአንድ ጥላ ስር የሚጠብቅ አልነበረም። ክርስቶስ ምንድነው ያለው? እንደውም ወንድሙን ጨርቃን ያለው ሸንጎ ያስፈልገዋል ነው ያለው። ክርስቶስ በአይሁድ በእንትኖች በሮማውያን ሸንጎ ስር የነበረ ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም ግን ለድሃ አደጉ የሚፈርዱበት ጥፋተኛውን እንደ ጥፋቱ የሚሰጡት ሸንጎ ነበራቸው። የድሃውም የሀብታሙም የአማኙም የጣዖት አምላኪውም የአይሁዱም የክርስቲያኑም ፍርድ የሚያገኝበት ጥላ ነበራቸው። ክርስቶስ ግን ጥላ አልነበረው። ክርስቶስ ጥላ መስራት አልቻለም። ኢየሱስ ሲደበቅ የነበረው እኮ ነው። አላየሁም? እየሸሸ እየደበቀ ነበር ራሱ ወንጌልን ሲሰብክ የነበረው። ሐዋርያቱም እየሸሹ እየተደበቁ ነው ሐዋርያ ሲሰብኩ የነበረው። ጳውሎስም ተገሎ ነው፣ ጴጥሮስም ተገሎ ነው፣ ማቴዎስም ተገሎ ነው የሞተው። ኢቭን ክርስቶስን ራሱ ጠላት መቶ ሊገለው ሲል ነበር የአብርሃም አምላክ ያስነሳው። እነዚህ ክርስቶስና ሐዋርያት ምኖች ናቸው? ስደተኛ የሃይማኖት ሰባኪ እንጂ እንደ ነብያቱ እንደ ዳዊት እንደ ሙሴ እንደ ነብዩ መሐመድ አለይሂ ሰላቱ ወሰላም ለድሃ አደጉ የሚፈርዱበት ጥፋተኛውን እንደ ጥፋቱ የሚሰጡበት። ኦኬ ምንድነው ዳዊት ጽድቅንና ፍርድን አደረገ አይደል የሚለው? ጽድቅንና ፍርድን የሚያገኝበት ሸንጎ ማቋቋም አልቻለማ ክርስቶስ። ስለዚህ ክርስቶስ ሸንጎ ያቋቋመ እስከሆነ ድረስ ስደተኛ ሰባኪ እስከሆነ ድረስ ከነብዩ ጋር ከነብዩ መሐመድ ጋር ከነብዩ ዳዊት ጋር ከነብዩ ሙሴ ጋር መወዳደር አይችልም። ክርስቲያኖች ለዘመናት ለረጅም ዘመን ከጠራሻቸው ነቢያቶችና ከኢየሱስ ክርስቶስ ማን ነው ይበልጣል? አይደለም ሐሳቡን ትጨረሰው። ያንዴ እኔ ማሳበር ማበላለጥ አይደለም። ስለ ሸንጎ ነው ያወራሁት። ስለ ሸንጎ ነው ያወራሁት፣ ማበላለጥ አይደለም። በነገራችን ላይ ሸንጎን አቁመን ተመልሶልኛል፣ እመጣበታለሁ። ተጨማሪ ሐሳብ ካለ ቀጥልሽ። ኦኬ ተጨማሪ ሐሳብ ካለ ሐሳቡን ጥቅልል አድርገውና ልሰበሰው። የኃይሉ ሐሳብ ምንድነው? የኃይሉ ሐሳብ እስልምና በጦርነት ነው የተስፋፋው፣ ክርስትና ደግሞ በተቃራኒው የሰላም ሃይማኖት ወይንም ደግሞ ሰላምን የሚሰብክ በሰላም የተስፋፋ ነው። ጦርነቱ እንኳን የገቡ ሰዎች ክርስትናን የሚወክሉ አይደሉም አይነት ንግግር ተናግራል። በጥቅሉ ይህንን እንደ ማስረጃ ወይ መጽሐፍ ቅዱስን ጠቅሰ ቁርአንንም ጠቅሰ ሁለቱን ብታወራ ኖሮ ኃይሉ እኔ አክሴፕት አደረገ ነበር፣ ምንም ችግር የለውም። ምክንያቱም ሁለቱን የሚያስማማ ሐሳብ ብትጠቅስ ኢቭን ክርስቶስ ወደ ምድር ሲመጣ አንደኛው ዓላማ ምንድነው? ባላመኑ ሰዎች መካከል ልዩነትን እንዲፈጥር ጦርነትን እንዲያስፋፋ እንደመጣ መጽሐፍ ቅዱስ በብዙ ቦታ ላይ ይናገራል። ሉቃስ ወንጌል ምዕራፍ 22 ከቁጥር 36 ላይ ቅድም እንትና ጠቅሷለች። የራስህ ወንጌል ነው፣ እኔ ሂስትሪ ምናምን አይደለም። ይሄ ወንጌል መጽሐፍ ቅዱስ ላይ አዲስ ኪዳን ላይ በወንጌል የተጻፈውን ጥቅስ ብታነበው እርሱም አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁም የሌለውም ልብሱን ሽጦ ሰይፍን ይግዛ። ማን ያለው? ክርስቶስ። ምኑን ሽጦ? ልብሱን ሽጦ ሰይፍን ይግዛ። በዚህ በሰይፍ ምን ሊያረግበት ነው? እንትኑን ጌሙን ሊካችሁታል፣ አልተቀበላችሁትም። ፊት ለፊት ላይ ሸፍኑኛል። ወይም ተቀበሉት ወይም ዝጉት ጌሙን። ዘህራና ፓስተር ኃይሉ ኦኬ በቃ እንትን አድርጉት፣ አጥፉታው። ስለዚህ ምን አለ ክርስቶስ? ልብሳችሁን ሽጣችሁ ሰይፍን ግዟል። ታዲያ ይህ ጥቅስ ምንድነው ስንል ሉቃስ ወንጌል አሁንም አዲስ ኪዳን ላይ ነው። ሉቃስ ወንጌል ምዕራፍ 19 ከቁጥር 27 ላይ ነገር ግን እነዚያ በላያቸው ሊነግስ ያልወደዱትን ጠላቶችን ወደዚህ አምጧቸዋል። ወዴት? ወደሱ ወደዚህ አምጧቸው። በፊቴ ምን አደርጓቸዋል? በፊቴም አይሉ ይሄን ያለው እኔ አይደለም ያልኩት። ያርዷቸዋል፣ እረዷቸዋል። ዛት ነው ይላቸዋል። ኖ ኢየሱስ ክርስቶስ ሄዱና እረዷቸው እያላል ለሚያ ቦታ የሚሆነውም ትንቢት ችግር ያንተን ማብራሪያ ተሰጣናለህ። እኔ ወንጌልን ነው እያነበብክ ያለሁት። አንተ ጨርስና እኔ ለዚህ ለሁለታችሁ ሐሳብ ጠቅልላ ያንተን አንደርስታንድ አንተ ምናልባት የተገነዘብክበትን አንደርስታንድህን ልታስረዳን ትችላለህ። ግን እኔ እየጠቀስኩ ያለሁት እብን መጽሐፍ ቅዱሱ ላይ በሱ ላይ ሊነግስ ያልወደዱ አካላቶችን እንዲያርዷቸው ወደዛ እንዲያመጧቸው ወደሱ በፊቱ አምጥቶ እንዲያርዷቸው ትእዛዝ ማስተላለፉን ብቻ ነው እንጂ ማስቀመጥልህ። ከዛ በኋላ ለምንም አላቸው በምን መልኩም አላቸው እሱ ሌላ ጉዳይ ነው። ግን በጥቅልሉ ምንድነው በእነሱ ላይ የበላይ እንዲሆኑ ያልፈለጉ ሰዎች እንዲገደሉና እንዲያርዷቸው ትእዛዝ ሰጥቷል። እንደውም በማቴዎስ ወንጌል ምዕራፍ 10 ከቁጥር 34 ጀምራ ስትመለከተው ወደ ምድር የመጣበትን ዓላማ ሲገልጽ ወደ ምድር አሁን ብዙ ጊዜ ክርስቲያን ወገኖች አይ ክርስቶስ መጥቶ ፍቅርን ሰብኮልናል፣ ክርስቶስ መጥቶ እኛን ሊያድነን ህይወትን ሊሰጠን አይደል ሁሌ ሲሰብኩ የሚሰማው። አንድ ቀን እኮ ሰይፈን ይዞ መጣ ብሎ ሲሰብክ የሰማነው ክርስቲያን ነው፣ አማኝ ነው። ለምን? መጽሐፍ ቅዱስ ላይ ተጽፈው እያለ ይሄን ጥቅስ አይጠቅሱትም። የሚጠቅሱት ምንድነው? ሁሌ መንገድ ላይ
አይ ለእናንተ ሰላምን ነው ክርስቶስ ፍቅርን የዘላለም ሕይወት ይሰጣችኋል። ግን መጽሐፍ ቅዱስ ላይ ስታይ ስለ ሰላም የተናገረው ንግግር ራሱ ባንደበት አለ። ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ በምድር ላይ ሰላምን ለማምጣው የመጣው አይምሰላችሁ እንዳይመስለን። ማን ክርስቶስ ሰላምን ለማምጣት የመጣው አይምሰላችሁ። ከዛስ ሰይፍን እንጂ ሰላምን ለማምጣት አልመጣሁም፣ ለሰላም አልመጣሁም። ኦልሬዲ የሰላም ባለቤት አይደለሁም እያለ ነው። ኢቭን እንዳው ለሰላም ነው የመጣው እሱ ሰላመኛ ሰው ነው ብለን እንዳናስብ እንኳን ለሰላም አልመጣሁም አይምሰላችሁ አለ። ታዲያ ለምንድን ነው የመጣው ስንል ሰውን ከአባቷ ሴት ልጅን ከእናቷ ምራትን ከአማቷ እለያይ ዘንድ መጥቻለሁ። ለምንድን ነው የሚለያየን ስንል ኦልሬዲ ያመነ ካላመነ ሊበታተነው ሊፈራርቃቸው። ኦልሬዲ እሱን የሚከተለው ይከተላል፣ ያላመነውን ደግሞ እንዳልኳችሁ ቅድም የጠቀስኩት ጥቅስ ላይ ምንድነው በፊት ያምጣውና እረዷቸው የሚል ትእዛዝ አስተላለፈ። ኦልሬዲ ክርስቶስ ሰላምን ለማምጣት አልመጣሁም እያለ እናትን ከልጇ ጋር እለያይ ዘንድ መጥቻለሁ እያለ ልብሳችሁን ሽጣችሁ ሰይፍ ግዙ እያለ አይ ኖ ኖ ኖ ኖ ይሄ ክርስቶስ የመጣው ለሰላም ነው። ነብዩ መሐመድን ግን ጦርነት ሊሰብኩ ነው የመጡት። ምን ማለት ነው? ወንድማችን ቆይ አልጨረስም። ወንድማችን ጨርሰሃል። አንተ ደግሞ አንድ ደቂቃ ሄሉ ኖ አንድ ደቂቃ ብቻ እኔ እሰጥሃለሁ፣ ችግር የለብኝም። አንድ ደቂቃ ቁርአን ላይ ግን ብትመጣ በነብዩ መሐመድ አስተምሮ ቁርአን ላይ ግን ከመጣ አንድ ነፍስ ያለ ወንጀል ያለ ጥፋቷ ወይ ጦርነት ካልገባ እርስ በርስ ነፍስ ካልጠፋ አንዲትን ነፍስ ማጥፋት የሰው ልጅን በምድር ላይ ሙሉ በሙሉ እንዳጠፋችሁ ናቸው ተብሎ ህግ የተቀመጠልን። ለማን? ለኛ ለሙስሊሞች። ይሄ ሰላምን ለማምጣት የመጣው ሰይፍ ግዙ ምናምን አላሉንም። ምንድነው ያሉን? ያለ ወንጀልና ያለ ጥፋቷ አንድ ነፍስ ካጠፋችሁ የሰው ልጅን በምድር ላይ ማስረጃ ሱረቱ ማኢዳ ላይ ምዕራፍ 5 ቁጥር 32 ላይ መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳደ ፊል አርድ ፈከአነማ ቀተለ ናሰ ጀሚዓን። ገባክ? አንዲትን ነፍስ ያለ ወንጀልና ያለ ህጣት ከገደላችኋል፣ አንዲትን ነፍስ ካጠፋችኋል የሰው ልጅን በምድር ላይ በአጠቃላይ እንዳጠፋችሁ ነው። ክርስቶስ አንድ ቦታ ላይ እንደዚህ አይነት ጥቅስ ከተናገረ አዎ ክርስቶስ የሰላም መምህር ነው፣ ሰላምን አስተማሪ ያምናሉ። በተቃራኒው ደግሞ ነብዩ መሐመድ አንድ ቦታ ላይ እኔ ምድር ላይ የመጣሁት ሰላምን ለማፍረስ ነው ሰይፍን ግዙ ብሎ ያዘዙበት ካለ እኔ ላንተ ይቀጣላል። ይሄ ሁለቱ መጽሐፍቶች ያነበቡ ወንጌልና ቁርአን የሚናገሩትን ነገር ነው ማስረዳ። ግን እርስ በርስ ጦርነት ከተነሳ እርስ በርስ ግጭት ከተነሳ ውጊያ ይቻላል፣ ጦርነት ይቻላል ወይ ካልከኝ ይቻላል። አዎ አንድ ሰው ከመጣ ቀሳስ ዋጅብ ነው። ነፍስ ከተገደለብህ ነፍስ በነፍስ ይጠየቃል፣ ጥርስ በጥርስ ይጠየቃል፣ አይን በአይን ይጠየቃል፣ ጆሮ በጆሮ ይጠየቃል። ይሄ ያለ ምክንያት ወይንም ደግሞ ግዴታ ያን ነገር ህመም ተሰምቷት ችግር ካልገጠማት ያንን ነፍስ ማስወረዱላት